ጤና ይስጥልኝ ተማሪዎች፣ ዛሬ አራተኛውና ስነ ቃል የተባለውን የፎክሎር ዘውግ እናያለን። ስነ ቃል ሲባል በመነገር በመተረት ወይም በመዜም የሚቀርብ ቃላዊ ፈጠራ ነው። ይህ ጥበብ ማህበረሰቡ ስለ ራሱ፣ ስለ ሰው ልጅና ስለ ዓለም ያለውን ፍልስፍና የሚገልጽበት፣ ታሪኩና ባህሉን ለትውልድ የሚያስተላልፍበት ሕያው መሳሪያው ነው። ዋና ዋና ባህሪያቱንም በሚከተለው መልኩ ማጠቃለል ይቻላል። አንደኛ፣ ከዋኝነቱ። ክዋኔ የስነ ቃል ዋና ገጽታ ነው። ሞሪስ እና ብሪዝ እንደሚሉት ክዋኔ በወቅቱ ላለው ትክክለኛ ሁኔታ ለተስተላልፉና ለደረሳ አስፈላጊ ነገር ሆኖ ተገኝቷል። ሁለተኛ፣ ተለዋዋጭነት ነው። ይህ ማለት አንድ ስነ ቃል አሃድ በጊዜ ሂደት ከትውልድ ወደ ትውልድ ሲተላለፍ በተለያዩ ከዋኞች ሊለዋወጥ ይችላል። ስነ ቃል ከትውልድ ወደ ትውልድ የሚተላለፈው ከቦታ ቦታ የሚሰራጨው በቃል በማዜም በማንጎራጎርና በመሳሰሉ ስለሆነ በቅርጹም ሆነ በይዘቱ ላይ ወጥነት የለውም። ሶስተኛ፣ ባህሪው ቃላዊ መሆኑ ነው። በጽሁፍ ሳይሆን በቃል ተፈጥሮ በቃል የሚተላለፍ መሆን ነው። አራተኛው ባህሪው የታሪክና ባህል መዝገብነቱ ነው። የማህበረሰቡን የረዥም ዘመን ቅርስ የመሰነድ ባህሪ አለው። አምስተኛ፣ ኪነ ጥበብነቱ ነው። እንደ ስዕልና ሙዚቃ ሁሉ ውበትና ለዛ ያለው ቀልብ የሚገዛ ጥበብ መሆኑ ነው። ስድስተኛውና የመጨረሻው ሁለንተናዊ መግለጫነቱ ነው። የሰዎችን የህይወት ፍልስፍና እና ዓለም አታይ የሚያንጸባርቅ መሆኑ ነው። የስነ ቃል ዘርፎችን በአይነት ለመመደብ የዘርፉ ባለሙያዎች የተለያዩ መንገዶች ይጠቀማሉ። ለምሳሌ ፊኒጋን የዘርፉ ባለሙያዎች የሚከተሏቸውን 6 መንገዶች እንዳሉ ይገልጻሉ። አንደኛው ስልት ወይም የቅርጽ ገጽታ ነው። ሁለተኛው ይዘት ነው። ሶስተኛው ስራ፣ ሚናና አውድ ናቸው። አራተኛው የክወና ባህሪያት። አምስተኛ አካባቢ ዘዬና አመዳደብ። ስድስተኛው ውስን ጊዜና ቦታ ናቸው። አብዛኞቹ ምሁራን ከላይ ከጠቀሱ መክፈያ ስልቶች መካከል ስነ ቃሎችን ከቅርጽ አንጻር በቃላዊ ትረካ፣ በግጥም ወይም በዝሩና በግጥም የሚቀርቡ ናቸው በሚል ፈርጀዋቸው ይገኛሉ። አንደኛ ቃላዊ ትረካ። ይህ ዘርፍ በዝሩ የትረካ ስልት የሚቀርብ ሲሆን የሰዎችን የማስታወስ ችሎታ መሰረት በማድረግ ለዘመናት ሲተላለፍ የኖረ ነው። ዋና ዓላማውም ማዝናናት፣ ማስተማርና መልእክት ማስተላለፍ ነው። በዚህ ዘርፍ ስር ተረት ዋነኛው ነው። ተረት በሳይንሳዊ መንገድ ሊረጋገጡ የማይችሉ በሰዎች አእምሮ ውስጥ እውነተኛነት የሌላቸው ነገር ግን ሰፊ ምናባዊ ፈንጠዝያ ያላቸው ታሪኮች ናቸው። አይነቶችም አንደኛ እንስሴ ተረት። ይህ ማለት እንስሳት እንደ ሰው ተናጋሪና ድርጊት ፈጻሚ ሆነው የሚቀርቡበት ነው። ለምሳሌ አንበሳ ለጀግንነት፣ ጦጣ ለብልጥነት፣ ጅብ ደግሞ ለሆዳምነት ተምሳሌት ሆነው የሚቀርቡበትን ተረት እናገኛለን። እንስሳትን በዋና ገጸ ባህሪነት በመጠቀም በመጨረሻው ጠንከር ያለ ስነ ምግባራዊ መልእክት የሚያስተላልፉ ናቸው። ሁለተኛው ሰብአዊ ተረት በዋና ገጸ ባህሪያት ሰዎችን የሚጠቀም የተረት አይነት ነው። ሶስተኛው አድባሬ ተረት ብለን የምንጠራው ነው። ይህም መናፍስት ወይም ሌሎች የተለያዩ ከፍተኛ ሰብዕና የተሰጣቸው አካላት ገጸ ባህሪያት የሆኑበት ተረት ነው። ገጸ ባህሪያቱ በአይን ጥቅሻ ፍጥነት ዓለምን አዳርሰው የሚመጡ ይህን ዓለም በቅጽበት ማዳንም ማጥፋትም የሚችሉ ከፍ ያለ ሰብዕና የተሰጣቸው ናቸው። ለምሳሌ የጭራቅ ተረቶች፣ የመናፍስት ተረቶች ለዚህ በምሳሌነት ይጠቀሳሉ። አፈ ታሪክ በአንድ አካባቢ ተከስተዋል ተብሎ በሚታመን ያለፈ ታሪክ ላይ ተመስርቶ የሚነገር ነው። እንዲህ ተረት ሳይሆን ቦታው፣ ጊዜውና የፈጻሚው ስም በግልጽ ስለሚጠቀስ ማህበረሰቡ እንደ እውነት ይቀበለዋል። ለምሳሌ ስለ አንድ የታወቀ ንጉሥ ጀግንነት፣ ለምሳሌ በሀገራችን የተለያዩ ነገስታትን ማንሳት ይቻላል። ስለ ተራሮች አመጣጥ ወይም ስለ ከተሞች አቆራቆር የሚነገሩ ትረካዎችን ያጠቃልላል። በርካታ የአፈ ታሪክ አይነቶች አሉት። ዋና ዋናዎቹ አንደኛ ታሪካዊ አፈ ታሪክ ብለን የምንጠራው ነው። ይህ አይነቱ አፈ ታሪክ በአንድ ሀገር ወይም በተወሰነ አካባቢ ላይ ተከስተዋል ተብለው የሚነገሩ አጋጣሚዎችን የሚያሳዩ ልዩ ልዩ ትረካዎችን የያዘ ነው። ሁለተኛው ልዕለ ተፈጥሯዊ አፈ ታሪክ ነው። በዚህ ምደባ ውስጥ የምናካታቸው የአፈ ታሪክ አይነቶች ከተፈጥሮ በላይ ስለሆኑ ፍጥረታት፣ ታሪኮችና ድርጊቶች የሚገልጹትን ነው። ሶስተኛው ሜሞሬት አፈ ታሪክ ብለን የምንጠራው ነው። ይህ አንድ ግለሰብ የራሱን ገጠመኝ የሚተርክበት ወይም ደግሞ የግለሰቡን ገጠመኝ ሌላ ቅርብ በሆነ ግለሰብ የሚተርክበት ነው። በዚህ አፈ ታሪክ አይነት ውስጥ የሚቀርቡ ታሪኮች በአብዛኛው የመንፈሳዊነት ባህሪ ያላቸውና በልዕለ ሰብአዊ ድርጊቶች የተሞሉ ናቸው። ሚት ከረዥም ዓመታት በፊት የተከሰቱና
ቅዱሳዊ መሰረት ያላቸው ስለ ዓለም አፈጣጠርና ስነ መለኮታዊ ጉዳዮች የሚተርክ የሥነ ቃል አይነት ነው። ለምሳሌ ስለ ልጅ አፈጣጠር፣ ስለ ትንሣኤ፣ ስለ ሞትና ትንሣኤ ወይም ስለ አማልክት ድርጊቶች የሚገልጹ እምነታዊና ፍልስፍናዊ ትረካዎች ናቸው። በርካታ የሚት አይነቶች አሉ። ከነዚህ ውስጥ ዋና ዋናዎቹ አንደኛ ሀተታ የተፈጥሯዊ ሚት፣ ሁለተኛው መንፈሳዊ ሚት፣ ሶስተኛው የባህል ታጋይ ሚት፣ አራተኛው የንጉሶችና የሰማዕታት ሚት በማለት ሊከፋፈሉ ይችላሉ። ግለሰባዊ ትረካ ስንል ስለ አንድ ግለሰብ፣ ቡድን ወይም ቤተሰብ አለበለዚያም ማህበረሰብ ታሪክ፣ ልዩ ልዩ ገጠመኞችና ልምድ የሚገልጽ የቃል ትረካ ዘርፍ ነው። በዚህ የትረካ አይነት ስለ ቡድኑ፣ ቤተሰቡ ወይም ማህበረሰቡ ልምድ የሚናገረው ግለሰብ የቡድን ተወካይ የሆነና ታሪክ በመንገር ችሎታው የተመሰከረለት ነው። የቤተሰባችን ታሪክ እናትና አባታችን ያላቸውን የዘር ሐረግ፣ ቤተሰቦቻችን እንዴት አሁን የሚኖሩበት ቦታ እንደመጡ፣ የነበራቸው የሰርግ፣ የለቅሶና ሌሎች መሰል ክስተቶች የዚህ ማሳያ ናቸው። የቃል ግጥም በግጥም ቅርጽ የሚቀርቡ የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች የሚያሳዩ ናቸው። እነዚህ ግጥሞች አብዛኛውን ጊዜ ከማህበራዊ አውዶች ጋር የተቆራኙ እንጂ ያለ ምክንያት አይካወኑም። ዋና ዋና አይነቶቹና ምሳሌዎቹ አንደኛ የስራ ቃል ግጥሞች። በዚህ ስር በእርሻ፣ በአረም፣ በውቂያ ወይም በአጨዳ ወቅት ስራን ለማቀላጠፍ ተብለው የሚዜሙ ናቸው። ሁለተኛው የለቅሶ ግጥሞች ወይም የሙሾ ብለን የምንጠራው በለቅሶ ስነ ስርዓት ላይ የሟቹን ስራና የዘመድ ሐዘን ለመግለጽ የሚደረደሩ ናቸው። ሶስተኛ የጀግነት ግጥሞች ናቸው። ፉከራና ቀረርቶን ጨምሮ እንደ ገረርሳ በኦሮሞ ማህበረሰብ፣ ማሰ በትግራይና አውሎ በኢሮብ ህብረተሰብ የሚታወቁትና የአካባቢውን ታሪክና ጀግንነት የሚገልጹ ግጥሞች ናቸው። አራተኛ የበዓላት ግጥሞች ይጠቀሳሉ። በሰርግ፣ በቡሄ ወይም የሆያ ሆዬ ዘፈኖች ወይም በአሸንዳ ወቅት የሚቀርቡ ናቸው። በዚህ ዘርፍ ውስጥ የሚመደቡት ጥበቦች በዝሩም ሆነ በግጥም ቅርጽ ሊቀርቡ የሚችሉ ናቸው። አንደኛ ምሳሌ አነጋገር ወይም ፕሮቨርብ ብለን የምንጠራው ሲሆን ማህበረሰቡ በረጅም ዘመን ተሞክሮ ያገኘውን ጥልቅ እውቀት በአጭርና አይረሴ በሆነ መንገድ የሚገልጽበት ነው። በዚህ ስር የምናነሳው አንደኛ ባህሪውን ነው። ባህሪው አጭርነት፣ ተምሳሌታዊነትና የልምድ ውጤት መሆኑ ነው። ምሳሌ ከእባብ እንቁላል እርግብ አይጠበቅም። ይሄ የሚያመለክተን የሰውን ጠባይና ዝርያ ለመግለጽ የሚሰነዘር በመሆኑ ነው። ሁለተኛው ባህሪው እንቆቅልሽ ብለን የምንጠራውን ነው። በጥያቄና መልስ የሚቀርብ በተለይ የህፃናትን አእምሮ ለማጎልበትና አካባቢያቸውን እንዲያውቁ ለማድረግ የሚያገለግል ነው። ለምሳሌ አባቱ ሳይወለድ ልጁ ፈረስ ጋለበ። ይህ ጭስን ሁኔታ የሚያመለክተን ነው። አመርኋ ኢፒክ ረዥም ትረካዊ የጀግና ግጥም ነው። ስለ ሀገር ብሔራዊ ጀግኖች፣ ስለ ዓለም አፈጣጠርና ስለ ሃይማኖታዊ መሪዎች ተጋድሎ በሺህ የሚቆጠሩ ስንኞች ሊኖሩት ይችላል። ለምሳሌ የንግሥት ሳባ ኢየሩሳሌም የመሄድና የሚኒልክን የመውለድ ታሪክ ወይም በወሎ የመንዙማ ቃል ግጥም ውስጥ የሚገኝ ስለ ሸረፈድን የጀግነት ታሪክ የሚተርክ ትረካ ነው። አራተኛው ባላድ ብለን የምንጠራው ይገኛል። በረዥም ሙዚቃዊ ትረካ ስልት የሚቀርብ የቃል ግጥም አይነት ነው። ይህ በነጠላ የታሪክ ክስተት ላይ ትኩረት የሚያደርግ ታሪካዊ ቅርጹ ድራማዊ የሆነና ድራማውም በምልልስ በእንቅስቃሴና በድግግሞሽ የሚያድግና አንድ ርዕሰ ጉዳዩን በጥልቀት ለመግለጽ በሚል ዓላማ የሚነገር ነው።